ሰላም እንዴት ናችሁ? ትላንትና የእናቶችን ቀን አክብራችሁ ላለፋችሁ ሁሉ እንኳን ደስ ያላችሁ፣ እንኳን ለእናቶች ቀን አደረሳችሁ ለማለት እወዳለሁ። እሱን ካልኩኝ በኋላ አንድ ነገር ለማለት ፈልጌ ነው። ስለ እናትነት ትንሽ ልናገር ፈልጌ ነው። ከረፈደ በኋላ ነው ስለ እናቶች ለማውራት የመጣሁት። ምክንያቱም ምንድነው? ስለ እናቶች ሳስብ ውስጤ የመጣ ነገር አለ። እሱ ምንድነው? በዚህ ምድር ላይ የማይቀዘቅዝ የማያረጅ ጊዜ የማይሽረው ስሜት፣ ፍቅር፣ ህይወት ቢኖር እናትነት ነው። እናትነት አይቀዘቅዝም፣ አያልፍበትም፣ አያረጅም፣ ቀነ ገደብ የለውም እስክንሞት ድረስ ማለት ነው። ስለዚህ ስለ እናት አንድ ነገር ውስጤም ስለሚመላለስ እሱን ነገር ሼር ላደርጋችሁ በእኔ በተረዳሁት መንገድ ማለት ነው። እኔ ስረዳው እናትነት ምንድነው? እናትነት ስጦታ ነው። ስጦታውም ከላይ ከበረከት ሁሉ አምላክ የሆነ ስጦታ። እናትነት ጸጋ ነው፣ የማይጠፋ ከተሰጠን የማይወሰድብን ጸጋ። እናትነት ቅብብሎሽ ነው። አንዱ ለአንዱ ህይወትን እየሰጠ የሚያስቀጥለው ነው። እናትነት ህመም ነው። በልጆች ፈገግታና ሳቅ የሚታከም ህመም። እናትነት ደስ የሚል ስቃይ ነው። እንሰቃያለን ግን አናማርርም። እንሰቃያለን ግን እንደ ስቃይ አንቆጥረውም። እናትነት ሳቅ ነው፣ በእንባ የታጀበ ሳቅ። እናትነት ስጋት ነው። ልጆቻችን ወጥተው እስኪገቡ አድገው አርጅተው ከኛ እኩል ሆነው እንኳን በስጋት የታጀበ ህይወት ነው። እናትነት ሸክም ነው። ማንም ሊጋራው፣ ማንም ከኛ ላይ ሊወስደው ሊያቀልልን የማይችል ሸክም። በአጠቃላይ እናትነት የስሜት፣ የልብ፣ የአይምሮ፣ የስነ ልቦና ስብጥር፣ በደስታ የታጀበ ስቃይ፣ እንዲሁም ደግሞ ደስ የሚል ስቃይ። ህመም የልብ የአይን ህመም ነው፣ ግን ደግሞ ደስ የሚል ያለ መድኃኒት በልጆቻችን ፈገግታ በልጆቻችን ደስታና ሀሴት የምንታከምበት ህመም ነው ማለት ነው። ስለዚህ እናትነት ምንድነው? ህይወት ነው። እለት ተእለት የሚኖር ህይወት ነው። እናትነት ከተሰጠን ትተነው ከዚህ ምድር ላይ እስከምንሄድ ድረስ እለት ተእለት የምናጣጥመው ደስታና ስቃይ ነው። ሸክም ነው። ቀላልም ከባድም የሆነ ሸክም ነው። ስለዚህ ይሄ እለት ተእለት የሚኖረውን ህይወት አንድ ቀን በአንድ ቃል፣ በአንድ አበባ፣ በአንድ ኬክ ወይም ደግሞ በአንድ ስጦታ ቴንኪው ብለን የምናልፈው ነገር አይደለም። ስለዚህ በዚህ ሁሉ ውስጥ እለት ተእለት የሚኖሩትን እናቶች እኔንም ጨምሮ ምን መደረግ አለባቸው? እለት ተእለት መወደድ አለባቸው። እለት ተእለት መደነቅ አለባቸው። እለት ተእለት መታቀፍ አለባቸው። እለት ተእለት መታወስ አለባቸው። እለት ተእለት በስጦታ መሽቆጥቆጥ አለባቸው። እለት ተእለት። ምክንያቱም እናትነት አያልፍበትም። እናትነት አያረጅም። እናትነት የእለት ተእለት ተግባርና ኑሮ ነው። እናትነት መስዋዕትነት ነው። ስለዚህ ሁሌም ሪኮግናይዝ ሊደረግ፣ ሁሌም ሊከበር፣ ሁሌም ሊመሰገን በተገኘው አጋጣሚ በቀናት ውስጥ ባሉ ሰከንዶች፣ ሽርፍራፊ ደቂቃዎች ሁሉ እናቶች ሊወደሱ፣ ሊመሰገኑ፣ ሊከበሩ፣ ሊታቀፉ፣ በስጦታ ሊቆጠቆጡ ይገባል። ምናልባት አንዳንዶቻችን ትላንትና ሄደን ፎቶ አብራችሁ ተነሳችሁ፣ አቀፍናቸው፣ ስጦታ ሰጠናቸው፣ የዛሬ አመት ልናስታውሳቸው ልንችል ይሆናል። እነሱ ግን ከእርግዝና ወይም ደግሞ ልጆችን ካረገዝን ቀን ጀምሮ ቀድመናቸው ከሄድን እድለኞች ነን። ከሄዱም ደግሞ እኛ ወደ እነሱ እስከምንሄድ ድረስ የምንኖረው በደስታና በስቃይ የታጀበ ህይወት ነው። ስለዚህ እናትነት አያልፍበትም፣ አያልፍም። ሁሌም ይከበራል፣ ሁሌም ይደነቃል
ልላችሁ ነው። አመሰግናለሁ።